ሰላም ጤና ይስጥልን እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን የልዩ ጥንቅር መሰናዶአችንን በመከታተል ላይ ትገኛላችሁ። ዛሬም እንደ ሁል ጊዜው በተለያዩ ጉዳዮች ዙሪያ ከናንተ ጋር ቆይታ ልናደርግ መጥተናል። ለዛሬው ቆይታችን ዋነኛ ማጠንጠኛ እንዲሆኑ ደግሞ ሁለት ጉዳዮችን መርጠናል። አንደኛው እዚሁ አዲስ አበባ መሃል ከተካሄደ አንድ ስብሰባ ተነስተን የሱዳንን ጉዳይ ምንቃኝበት ጉዳይ ይሆናል። በመጀመሪያው ጉዳያችን በአፍሪካ ቀንድ የዲፕሎማሲ ማዕከል በሆነችው በአዲስ አበባ ከተማ በመዲናችን ማለት ነው ለሁለት ቀናት ተሰናድቶ የነበረውን የሱዳን የሲቪልና የፖለቲካ ኃይሎች ውይይት ገና ጅምር ላይ ያለም በዲፕሎማሲያዊ አጣብቂኝ ውስጥ የወደቀበትን ክስተት ነው የምንመለከተው። ስብሰባው የጋራ የሰላም ራዕይ የመቅረጽ ጉዳይ ሳይሆን በሱዳን የወደፊት እጣ ፋንታ ማን ነው የመወሰን ህጋዊ መብት ያለው የሚል ፍጹም ጥላቻ የተሞላበት የውክልና ፍልሚያ የተስተዋለበት ሆኖ ስለማለፉ የተለያዩ ምንጮች እየጠቆሙ ይገኛሉ። በዚሁ በአዲስ አበባው የጉባኤ አዳራሽ ውስጥ የሚሰሙ ንግግሮችና በሱዳን ምድር ያለው የጀነራሎቹና የጎሳ ግጭት እውነታ ግን የተጣጣሙ ሳይሆኑ ፍጹም የተፋቱ ስለመሆናቸው የሚያሳዩ መረጃዎችን እየተመለከተ ነው። ዛሬ ይህንን ጉዳይ በዝርዝር የምንመለከተው የመጀመሪያው ቀዳሚ አጀንዳችን ይሆናል ማለት ነው። ሁለተኛውና ዋነኛው ጉዳያችን ደግሞ ወደ መካከለኛው ምስራቅ የሚያሻግረን የሚሆነው ዋሽንግተን ዲሲ በእስራኤልና በሊባኖስ መንግስታት መካከል አዲስ የተኩስ አቁም ስምምነት መደረሱ በይፋ ባወጀች በጥቂት ሰዓታት ውስጥ በመሬት ላይ ያለው ሀቅ እንዴት ሙሉ በሙሉ እንደተቀለበሰ እየተመለከትን እንገኛለን። ሂዝቦላህ ስምምነቱ የውርደት ውል ሲል ፍጹም ውድቅ ማድረጉ ተሰምቷል። ቴህራን ደግሞ ይፋዊ በሆነ መንገድ በዚህ ጉዳይ ላይ ጣልቃ እየገባች መሆኗ ቀውሱ ወደ አደገኛ ምዕራፍ እንዲሸጋገር አድርጓል የሚሉ ድምጾች እየተሰሙ ይገኛሉ። የዚህ ይፋዊ ጣልቃ ገብነት አንዱ መገለጫ ሆኖ የተቀመጠው ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በይሩት ከተጠቃች ጦርነቱ በሙሉ አቅም ያገረሻል የሚል ያሰመሩት ቀይ መስመር ስልታዊ ቁማርን የያዘ ነው የሚል ነጥብ ተነስቷል። እንዴት የምንመለከተው ነው። በእውን ግን አሁን ኢራን ዳግም ታላቅ ጦርነት ውስጥ መግባት ትፈልጋለች ወይ? ለምንድን ነው በሂዝቦላህ በኩል የሰላም ስምምነቶች የሚደረጉትን ውድቅ እያደረገች የሚገኘው የሚሉትን ነገር እናነሳለን። ወይስ ኢራን ሂዝቦላህን እንደ ትልቅ የመደራደሪያ ካርድ ተጠቅማ እሷ የምትፈልጋቸውን ነገሮች ለማስፈጸምና ተቀባይነት እንዲያገኙ ነው እየሞከረች ያለችው የሚለውን ነገር እናነሳለን። ተሰብረዋል ተብሎ የሚታሰበው የትራምፕ የሰላም ስሌትስ እንዴት ነው እዚህ ደረጃ ላይ የደረሰው የሚሉትን አንገብጋቢና ውስብስብ የሆኑ ጉዳዮችን ነው ዛሬ በዝርዝር የምንፈትሸው። እስከ ፍጻሜው ድረስ አብራችሁን በመቆየት እንድትከታተሉን ደግሞ በክብር ነው የምጋብዛችሁ። የገበያ ሚዲያን የዩቲዩብ ገጽ ሁሌም እንደምታደርጉት ሰብስክራይብ ማድረጋችሁን እንዳትዘነጉ። ቪዲዮውን ላይክ አድርጉት። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። ወደ ቀዳሚው የሱዳን ጉዳይ ነው የምናመራው። በአፍሪካ ቀንድ የዲፕሎማሲ ማዕከል በሆነችው በአዲስ አበባ ከተማ በአምስት ወገን ዓለም አቀፍ መካኒዝም ወይም በኩዌንቴን መዋቅር አዘጋጅነት የተከፈተው የሁለት ቀናት የሱዳን የሲቪልና የፖለቲካ ኃይሎች ውይይት በሱዳን ወቅታዊ የፖለቲካ ታሪክ ውስጥ ትልቅ አወዛጋቢ ምዕራፍን ስለመክፈቱ ተሰምቷል። ይህ ስብሰባ በጦርነቱ ቀጥተኛ ተሳታፊ በሆነው በፈጣን ድጋፍ ሰጪ ኃይል ወይም በአርኤስኤፍ የሚመራውና የሚደገፈውን የታሲስ የፖለቲካ ጥምረት ተወካዮችና በሱዳን ጦር ኃይል ወይም ኤስኤኤፍ ይሁንታ የሚንቀሳቀሱ ግንባሮች በአንድ መድረክ ለማሳተፍ በመወከር ረገድ በዲፕሎማሲው ዓለም እንደ ትልቅ ስኬትና እድል ሊቆጠርለት የሚችል ነበር። ይሁን እንጂ የዲፕሎማሲው ሂደት ገና ከመጀመሩ አስቀድሞና በተለይም በጉባኤው መክፈቻ ዕለት እጅግ አስቸጋሪ በሆነ የውክልና ፍልሚያና ፍጹም ጥላቻ በተሞላበት የፖለቲካ መገፋፋት ውስጥ ወድቋል ተብሏል። ይህ ስብሰባ በታቀደለት ጊዜ መካሄድ ሳይችል ቀርቶ ለቀናት እንዲራዘም የተገደደበት ዋነኛ ምክንያት ደግሞ በአፍሪካ ህብረት፣ በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድና በአረብ ሊግ በኩል የቀረቡትን የልዑካን ስብጥር የኮታ ድልድልና የማንነት ጥያቄዎች በሱዳን የፖለቲካ ልሂቃን መካከል ያለውን ጥልቅ ክፍፍል በግልጽ ያሳዩ ክስተቶች በመሆናቸው ነው። በተለይ የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመሩት የሰሙድ ጥምረት በድርድሩ ላይ እውቅና የሚሰጣቸውን የፖለቲካ ኃይሎች በሶስት ዋና ዋና ግንባሮች ብቻ ለመገደብና የራሳቸውን ፍላጎት የማይደግፉ ሌሎችን ሲቪል ማህበራት ለማግለል አዘጋጆቹን አስገድደዋል በሚል በሲቪል ግንባሩ በኩል በከባድ ሴራ መወንጀላቸው በውይይቱ አዳራሽ ውስጥ ያለውን ውጥረት ወደ ከፍተኛ ደረጃ አሳድጎት ነበር ተብሏል። ይህን አካቶ አለመሄድ አካሄድ እንዲሁም የመገለል ሁኔታ በጽኑ የተቃወመው የሲቪል ግንባር ስብሰባውን ሙሉ በሙሉ ማክሸፉና በይፋ ማዕቀብ እንዳደረገበት ማወጁ የድርድሩ ሁሉን አቀፍነት ገና በጠዋቱ ትልቅ ጥያቄ ምልክት ውስጥ እንዲገባ አድርጎታል። የዚህ ስብሰባ ትልቁ ዋነኛውና በአሁኑ ሰዓት እጅግ አንገብጋቢው ጉዳይ ደግሞ በጠረጴዛ ዙሪያ ተቀምጦ የጋራ የሰላም ራዕይ ወይም የመንግስት መዋቅርን የመቅረጽ ጉዳይ ሳይሆን በሱዳን የወደፊት እጣ ፋንታ ላይ የመደራደር የመወሰንና የመወከል ህጋዊ መብትና የፖለቲካ ስልጣን ያለው ማን ነው፣ ስልጣኑ ማን ጋር ነው ያለው የሚለው መሰረታዊ የህጋዊነት
ወይም የሌጂቲመሲ ፍልሚያ ነው የሆነው። በአሁኑ ወቅት በአዲስ አበባ የተጋረጠው ይህ የዲፕሎማሲ መድረክ ትልቁ ፈተና የተለያዩ ተዋናዮችን በአንድ አዳራሽ ውስጥ ሰብስቦ ማስቀመጥ ሳይሆን ማን ተደራዳሪ መሆን መብት አለው የሚለውን መመዘኛ መወሰን አለመቻሉ ነው ትልቅ ተግዳሮት ተደርጎ እየተወሰደ ያለው። የዲሞክራሲያዊ ግንባር ከፍተኛ አመራሮች ስብሰባው ከመጀመሩ ጥቂት ደቂቃዎች ቀደም ብሎ በሰጡት አስቸኳይ ጋዜጣዊ መግለጫ ላይ የአርኤስኤፍ የፖለቲካ ክንፍ የሆነው ታሲስ ጥምረት ፍጹም ከሱ ጋር ንግግር እንደማያደርጉ በይፋ ማወጃቸው የዚህ ፍልሚያ አንዱ ማሳያ ተደርጎ ይቀመጣል። የግንባሩ ረዳት ሊቀመንበር የሆኑት ሙባረክ አርዶል እንዲሁም ቃል አቀባይዋ ኒዳል ሂሻም በጋራ እንደገለጹት ከሆነ ግንባሩ ምንም እንኳን ሰላምን በድርድር ለማምጣት ቆርጦ የተነሳና 13 አባላት ያሉት ከፍተኛ ልዑክ ወደ አዲስ አበባ የላከ ቢሆንም በሱዳን ህዝብ ላይ መጠነ ሰፊ የሰብአዊ መብት ጥሰትና የሀገር ማፍረስ ወንጀል ከፈጸመው ታጣቂ ኃይል ጋር በአንድ ጠረጴዛ ዙሪያ መቀመጥ ግን ፍጹም ተቀባይነት የሌለው ቀይ መስመራችን ነው ሲሉ ተደምጧል። ይህ የታሲስ ጥምረትን በውይይቱ ውስጥ ለማካተት የተደረገውን ዓለም አቀፋዊ ጥረት በአንድ በኩል ሁሉንም የጦርነቱን ተዋናዮች ለማሳተፍ የታለመ ቢሆንም በሌላ በኩል ግን የወንጀለኛና የጥፋት ተባባሪዎችን በይፋ የመቀበልና እውቅና የመስጠት ያህል ተቆጥሮ ከፍተኛ ተቃውሞ ሲያጋጥመው ተስተውሏል። ይህ ሁኔታ የሚያሳየው ደግሞ መስላችሁ የሱዳን የሰላም ጉዞ ስለ ወደፊቱ የሰራዊት ውህደት፣ ስለ ሰብአዊ እርዳታ አቅርቦት ወይም ስለ ደህንነት ሪፎርም ከመነጋገሩ በፊት በቅድሚያ የተደራዳሪዎችን ማንነት፣ የውክልና ደንብና የሞራል ብቃት መወሰን በማይችልበት እጅግ አስገራሚ የፖለቲካ ጣብቂኝና ዙሪት ውስጥ መውደቁን የሚያሳይ ነው። ወደዚህ የሱዳን ቀውስ እጅግ ጥልቁ መዋቅራዊ ገጽታ ስንገባ ደግሞ በአዲስ አበባ የጉባኤ አዳራሾች ውስጥ የሚሰሙት ዲፕሎማሲያዊ ንግግሮችና በሱዳን ምድር በተጨባጭ ካለው የጦር ሜዳ እውነታ ጋር ፍጹም የተፋቱና የማይገናኙ መሆናቸውን እንረዳለን። በአሁኑ ወቅት የሱዳን ጦር ኃይልም ሆነ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ በወታደራዊ ረገድ ሙሉ በሙሉ የመዛል የመዳከም ወይም የመክሸፍ ምልክት እያሳዩ ባለመሆናቸው ምክንያት ሁለቱም ወገኖች ጦርነቱን በኃይልና በብረት ማሸነፍ እንደሚችሉ አሁንም በጽኑ ያምናሉ። ይህ የጦር አዛዦች ስነ ልቦናዊ እምነት እንዲሁም ከውጭ ኃይሎችና ከክልላዊ ተዋናዮች በሚስጥር የሚኖረው ያልተቋረጠ የፋይናንስ የስትራቴጂና የወታደራዊ ትጥቅ አቅርቦት በአዲስ አበባ የሚደረጉ ንግግሮች ከእውነተኛው ሰላም ይልቅ እንደ ትይዩ መስመር ብቻ እንዲታየው አድርጓቸዋል። በአጭር አገላለጽ በዲፕሎማሲው ጠረጴዛ ዙሪያ የተቀመጡት የሲቪል የፖለቲካ ተወካዮችና በሱዳን ምድር ትዕዛዝ የሚሰጡ ወታደራዊ ጄኔራሎች የሚኖሩት ፍጹም በተለያዩ የስትራቴጂ ዓለማት ውስጥ ነው ቢባል ማጋነን አይሆንም። ይህ አይነቱ መራራቅ ደግሞ በድርድሩ ላይ ትልቅ ጥላን ያረበበ ሲሆን ፖለቲከኞች መካከል የሚደረግ ማንኛውም ስምምነት መሬት ላይ ያለውን ታጣቂ መቆጣጠር እስካልቻለ ድረስ ዋጋ አልባ እንደሚሆን ነው የሚያሳዩ። ይህ በእንዲህ እንዳለ በአርኤስኤፍ ቁጥጥር ስር ባለው በደቡብ ዳርፉርና በተለያዩ የሀገሪቱ ግዛቶች ውስጥ በቅርቡ የተቀሰቀሰውን አዲስ የጎሳ ግጭት የኃይል ሚዛኑን ይበልጥ እያወሳሰበውና ከአዛዦች ቁጥጥር ውጭ ያደረገው እንደሚገኝ ይነገራል። በተለይም በቤኒ ሃልባና በሰላማት ማህበረሰቦች መካከል የተቀሰቀሰውና ከፍተኛ ሰብአዊ እልቂትን ያስከተለው የእርስ በርስ ጦርነት በአርኤስኤፍ ጥምረት ውስጥ ትልቅ የውስጥ ጥንቅን ፈጥሯል። ይህ ግጭት በማዕከላዊ ትዕዛዝ የሚመራ ሳይሆን በታጣቂዎቹ መዋቅር ውስጥ የሚገኙ ማህበረሰቦችን እርስ በርስ ያናከሰ በመሆኑ የአርኤስኤፍ አመራሮች አንዳቸውን ወግነው ሌላቸውን መቅጣት የማይችሉበትና አንዱን ወገን ካስቀየሙ የጦር ግንባር ደጋፊዎቻቸውን ሙሉ በሙሉ የሚያጡበት የፖለቲካ ወጥመድ ውስጥ እንዲገቡ አድርጓቸዋል። ይህ ክስተት በግልጽ የሚያሳየው በሱዳን ምድር የማዕከላዊ ወታደራዊ መዋቅር ቁጥጥር ሙሉ በሙሉ መላላቱን፣ ጦርነቱ መልኩ እየቀየረ መሄዱና የፖለቲካ ወይም የወታደራዊ ታማኝነት ሳይሆን የጎሳ ማንነትና የሀብት ፍላጎት የበላይነት እየያዘ መምጣቱን የሚያሳየው። ከዚህ በተጨማሪ ይህ መዋቅራዊ ቀውስ በአዲስ አበባው ጉባኤ ላይም በተገኙት የሲቪል ኃይሎች ውስጥም የራሱን ስንጥቅ ጥሎ ማለፉን ነው የምንመለከተው። የዲሞክራሲያዊ ግንባር ከፍተኛ አመራሮች በሰጡት ይፋዊ መግለጫ ወደ ስብሰባው የተላከው 13 አባላትን የያዘው ልዑክ የተዋቀረውና የጸደቀው በቀጥታ በግንባሩ ሊቀመንበር ጃዕፋር አልሚርጋኒ እንዲሁም በሱዳን ነጻነት ንቅናቄ መሪ ሚኒ አርኮሚናዊ አማካኝነት እንደሆነና ግንባሩን የሚወክሉ 11 ድርጅቶች መገኘታቸውን ቢገልጹም በጉባኤው ተሳትፎ ዙሪያ ግን በውስጣቸው ከባድ ክርክርና አለመግባባት እንደነበር ሳይደብቁ ተናግሯል። የሊቀመንበሩ ረዳት የሆኑት ሳሊዛኪ እንደገለጹት አባላቶቻችን በድርድሩ መሳተፍ ላይ የሀሳብ ልዩነት ቢኖራቸውም ግንባሩ አንድነቱን ጠብቆ ለመቀጠል ግን እየጣረ ነው። ይሁን እንጂ ይህ አይነቱ ውስጣዊ ሽኩቻ የሚያሳየው የሱዳን ሲቪል ኃይሎች ጦርነቱን ለማስቆም የሚያስችል የጠነከረና የተባበረ የጋራ አቋም መያዛቸው ራሳቸውም በውስጥ ክፍፍልና በወታደራዊ ኃይሎች ፍላጎት መካከል ተብትበው መያዛቸውን ነው ብሏል። ይህ የአዲስ አበባ የሁለት ቀናት ስብሰባ የሱዳን ቀውስ ለመፍታት የሚደረጉ የውጭ ሀገራት ጣልቃ ገብነቶች፣ ቀጠናዊ ተነሳሽነቶችና ዲፕሎማሲያዊ መድረኮች ምን ያህል የተወሳሰቡና አንዳንዴም እርስ በርስ የሚጋጩ መሆናቸውን በግልጽ ያሳየ ክስተትም ሆኗል። ለበርካታ ዓመታት ከሀገር ውጭ በተለያዩ ዋና ከተሞች የሚደረጉ የሰላም ስብሰባዎችና የተበታተኑ የሽምግልና ጥረቶች በሱዳን ህዝብና በብዙሃኑ ዘንድ ከእውነታው የራቁ የፖለቲካ ልሂቃንን ጥቅምና ፍላጎት ብቻ የሚያስከብሩ ተደርገው በጽኑ ተነቅፈዋል። የዲሞክራሲያዊ ግንባር ሊቀመንበር ረዳት የሆኑት ሳሊዛኪ በጋዜጣዊ መግለጫቸው ላይ እንዳሰመሩበት ከሀገር ውጭ የሚካሄዱ ተነሳሽነቶችና መድረኮች ከልክ በላይ መብዛትና የሱዳንን ቀውስ ከመፍታት ይልቅ ይበልጥ እያወሳሰቡትና አዳዲስ ክፍፍሎችን እየፈጠሩ ይገኛሉ ሲሉ ይገልጻሉ። ደሳቸው አገላለጽ የሱዳን እውነተኛ ሰላምና ውይይት ሊመጣ የሚችለው በውጭ ሀገራት በሚደረጉ የስብሰባ አዳራሾች ሳይሆን በሀገር ውስጥ በራሳቸው በሱዳናውያን መካከል በሚደረግ ሁሉን አቀፍ ውይይት ብቻ መሆኑን ይገልጻሉ። ይሁን እንጂ የኢትዮጵያ መንግስት ይህንን ጉባኤ በአዲስ አበባ በአፍሪካውያን ተቋማዊ ድጋፍ በአፍሪካ ህብረትና በኢጋድ ጥላ ስር ለማስተናገድ የወሰደው ውሳኔ የሰላም ሂደቱን ከውጭ ተጽዕኖዎች አውጥቶ ቀጠና
ቀጠናዊ አህጉራዊ መሰረት እንዲኖረው ለማድረግ የታለመ ስልታዊ እርምጃ ነው። ይህ በሱዳናውያን መሪነትና ባለቤትነት የሚካሄድ የሰላም ውይይት የሚለው መርህ ከዚህ ቀደም የምዕራባውያንና የተለያዩ ዓለም አቀፍ ተነሳሽነቶች በሱዳን ምድር በቂ ተቀባይነትና ህጋዊነት ለማግኘት የተቸገሩበትን ክፍተት ለመሙላት የተደረገ አዲስ ሙከራ ነው። ዓለም አቀፉ ማህበረሰብና አደራዳሪዎች ሊኖራቸው የሚገባው ሚና ውይይቱን ማመቻቸትና መደገፍ እንጂ በሱዳናውያን ላይ የራሳቸውን ፍላጎትና አጀንዳ መጫን ወይም ውይይቱን መቆጣጠር መሆን እንደሌለበትም በግንባሩ ቃል አቀባይ ኒዳል ሂሻም በኩል በግልጽ ተቀምጧል። የአቋም የሚያሳየው ሱዳናውያን በውጭ ኃይሎች ጣልቃ ገብነት ላይ ያላቸውን ጥልቅ ጥርጣሬና የዲፕሎማሲው መድረክ የሀያላን ሀገራት ፍላጎት ማስፈጸሚያ እንዳይሆን ያላቸውን ስጋት ነው። ይህ የአዲስ አበባ ስብሰባ ስኬታማ ወይም ውድቅ ሆነ ተብሎ የሚዘገበው በጉባኤው አዳራሽ ውስጥ በተደረገው የሁለት ቀናት ንግግሮች መግለጫዎች ሳይሆን ከዚህ ክስተት በኋላ በሚጠበቁት ተጨባጭ መለኪያዎችና መሬት ላይ በሚታዩት ውጤቶች መሰረት ነው። ዋናውና መሰረታዊ ጥያቄ ለቀጣዩ ትልቅና ሁሉን አቀፍ ብሔራዊ ድርድር መዘጋጀት የሚችለው የዝግጅት ኮሚቴ በትክክል መዋቀር መቻሉ። የዚህ ኮሚቴ ስብጥርና መመሪያ በሱዳን ህዝብና በተፋላሚ ኃይሎች ዘንድ ሰፊ ህጋዊነትና ተቀባይነት ማግኘቱ እናም ይህ የተዋቀረው መዋቅር እስከ ቀጣዩ ጉባኤ ድረስ ባለው የጊዜ ልዩነት ውስጥ ሳይፈርስና በፖለቲካ ሽኩቻ ሳይታመስ የመቆየቱ ብቃት ላይ ነው። ግንባሩ ወደፊት በሀገር ውስጥ ለሚደረጉ ውይይቶች በሩ ክፍት መሆኑን ቢገልጽም ይህ ውይይት ግን በህዝብ ላይ ከባድ ወንጀል መፈጸማቸው በህግ የተረጋገጠባቸውን አካላት ሙሉ በሙሉ ያገለለ መሆን እንዳለበት ቅድመ ሁኔታን ስለማስቀመጡ ነው መረጃዎች የሚያሳዩት በማለት የቀደመውን ጉዳያችን እዚህ ላይ በመቋጨት ወደ መካከለኛው ምስራቅ ተሻግረን ዓለም አቀፋዊው ትኩረት ሳቢው የኢራን አሜሪካ እስራኤል ጉዳይን ደግሞ እንመልከተው። የእስራኤልና የሊባኖስ መንግስታት በአሜሪካ አጋዥነት በዋሽንግተን ዲሲ ባደረጉት እልህ አስጨራሽና አራተኛ ዙር በተባለው ድርድር ለአዲስ የተኩስ አቁም ስምምነት ላይ መስማማታቸው ወይም መድረሳቸው በይፋ በተነገረ በጥቂት ሰዓታት ውስጥ በመሬት ላይ ያለው ሀቅ ሙሉ በሙሉ ተቀልብሷል። የሊባኖሱ ታጣቂ ቡድን ሂዝቦላህ ይህንን ስምምነት ፍጹም ውድቅ ማድረጉና እንደማይቀበለው በይፋ ያወጀ ሲሆን የቡድኑ መሪ ናኢም ቃሲም በሰጡት ጠንከር ያለ መግለጫም በአሜሪካ የሚመራውን የሚደገፈው ይህ ድርድር ለሊባኖስ ህዝብ ውርደትና ፍሬቢስ መድረክ በመሆኑ በሰፊው የሀገሪቱ ማህበረሰብ ዘንድ ተቀባይነት የለውም ሲሉ ውድቅ አድርገውታል። ነገር ግን ይህንን ቀውስ ወደ አዲስና ይበልጥ አደገኛ ምዕራፍ ያሸጋገረው የሂዝቦላህ ዋና አለኝታና ስትራቴጂካዊ ደጋፊ የሆነችው የኢራን ይፋዊ ጣልቃ ገብነት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት አስደንጋጭ መግለጫ እስራኤል በሊባኖስ ዋና ከተማ ቤይሩት ላይ የምታደርገውን ማንኛውም ወታደራዊ ጥቃት ጦርነቱን በሙሉ አቅም እንደ አዲስ ለመቀስቀስ ምክንያት እንደሚሆንና የጦርነቱ ዳግም ጅማሪ ማብሰሪያ የደወል ምልክት እንደሆነም በይፋ አስቀምጠዋል። ይህ የኢራንና የሂዝቦላህ ጥምር አቋም ዋሽንግተን የገነባችውን የሰላም መዋቅር በአንድ ጀንበር ያፈረሰ ብቻ ሳይሆን ነገሮችን ሁሉ ወደ ቀደመው የወታደራዊ ፍልሚያ አውድ የመለሰ ሆኖ እናገኘዋለን። ይህ በእንዲህ እንዳለ የሊባኖሱ ሂዝቦላ ቀጥተኛ ኢራን ፕሮክሲ ወይም ተላላኪ ኃይል መሆኑን ተከትሎ የተደረሰውን ስምምነት ውድቅ ማድረጉ የታጣቂ ቡድኑን የውስጥ ፍላጎት ብቻ ሳይሆን የራሷን የኢራንን ሰፊ ጂኦፖለቲካዊ ፍላጎት የሚያንጸባርቅ ነው የሚሉ ወገኖችም በርካቶች ሆነዋል። በርካታ ዓለም አቀፍ የፖለቲካ ተንታኞች ኢራን በቀጠናው ዳግም ሰፊና ቁጥጥር የሌለው ጦርነት እንዲቀሰቀስ ፍላጎት አላት በማለትም በጽኑ ሲከሷት እየተደመጡ ይገኛል። በእውነቱ ግን ኢራን በአሁኑ ወቅት ዳግም ጦርነት እንዲጀመር ትፈልጋለች? ከዚህ ጦርነትስ ምንን ለማግኘት ነው የምታልመው የሚለውን ጥያቄ በዛሬው ዕለት ዋናው የምናጠነጥንበት አጀንዳችን ነው የሚሆነው። ይሁን እንጂ ወደዚያ ጥልቅ ጥያቄና ትንታኔ ከመግባታችን በፊት ይህ ስምምነት እንዴት ነው ሊፈርስ የቻለው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስሌት የት ጋ ነው የተሳሳተው የሚለውን በጥልቀት መመልከት ያስፈልገናል። ትራምፕ ከሂዝቦላና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መነጋገራቸውና በጥሩ የሂደት መስመር ላይ እንደሚገኙ ቢገልጹም በመሬት ላይ ያለው ሀቅ ግን በኢራን ጣልቃ ገብነት ሳቢያ ወደ ሌላ አቅጣጫ ስለመቀየሩ ተነስቷል። ትራምፕ ሊባኖስ ለብዙ ዓመታት በጥቃት ውስጥ የቆየች ሀገር በመሆኗ ሰላም ሊኖራት ይገባል የሚል ተስፋ ያለው አገላለጽ ቢሰነዝሩም በድርድሩ ላይ በቀጥታ ያልተሳተፈው ሂዝቦላ ግን ስምምነቱን እንደ እጅ መስጠት በመቁጠር የኢራንን ማስጠንቀቂያ ተገን አድርጎ የጦርነት ዝግጁነቱን አውጇል። ከሁለት ወራት የተኩስ አቁም ሂደት በኋላም ቢሆን በአሜሪካና በኢራን መካከል የሚደረገው የሰላም ንግግር አሁንም እጅግ ውስብስብ በሆኑ ፈተናዎች ተከቦ ነው እየቀጠለ ያለው። ነገሮችን በሰላማዊ መንገድ ለመፍታት ከምንጊዜውም በላይ ከፍተኛ ፍላጎት እያሳዩ የሚገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ የሊባኖስን ቀውስ ከኢራኑ አጠቃላይ የሰላም ድርድር ለመነጠል ያደረጉት ስልታዊ ሙከራም ሳይሳካ ቀርቷል። ትራምፕ በሊባኖስና በእስራኤል መካከል አዲስ የተኩስ አቁም ስምምነት ላይ ለመድረስ ከፍተኛ የዲፕሎማሲ ጫና ቢያደርጉም ስምምነቱ ግን በሂዝቦላህ ወገን ፍጹም ውድቅ መደረጉ የድርድርን ተስፋዎች መልሶ እንዲጨልሙ አድርጓቸዋል። እስራኤልና ሊባኖስ በደቡባዊ ሊባኖስ ውስጥ የሂዝቦላ ተዋጊዎች እንዳይንቀሳቀሱ የሚከለክሉ የሙከራ የደህንነት ቀጠናዎችን ለመፍጠርና ቡድኑ በእስራኤል ላይ የሚያደርገውን ጥቃት እንዲያቆም የሚያስገድድ ስምምነት ይፋ ባደረጉበት ማግስት የተሰማው ይህ የተቃውሞ ድምጽ ደግሞ በቀጠናው ላይ አዲስ የኃይል ሚዛን እየተፈጠረ መሆኑን የሚያሳይ ነው ተብሎለታል። ይህ በዋሽንግተን የድርድር ጠረጴዛ በኢራን የፖለቲካ ቢሮዎችና
በእስራኤል የጦር ካቢኔ መካከል የሚደረገው ከፍተኛ የስልጣንና የኃይል ሽኩቻ በመሬት ላይ ትልቁን ዋጋ እያስከፈለ ባለው የሊባኖስ ህዝብ ዘንድ እጅግ የበረታ ጥርጣሬና ስጋትን ፈጥሯል። በተለይም በሂዝቦላህ ጠንካራ ይዞታነት በምታወቀውና በእስራኤል የአየር ናዳ በተደጋጋሚ በምትደበደበው የቤይሩት ደቡባዊ ክፍል ወይም በዳሄህ ውስጥ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቤይሩት ከተጠቃች ጦርነቱ በሙሉ አቅም ያገረሻል ማለታቸው የጦርነት ስጋቱን እጥፍ ድርብ ያደርገዋል። የተኩስ አቁም ስምምነት ከአንድ ወገን ፍላጎት ብቻ ሊመጣ እንደማይችልና በሁሉም ተፋላሚ አካላት በተግባር ካልተደገፈ የይስሙላ ወረቀት ሆኖ እንደሚቀር ነው በርካቶች አሁን እየተናገሩ የሚገኙት። በእለቱ እንኳን ስምምነት ይፋ በተደረገበት እለት በእስራኤል በኩል በደቡባዊ ሊባኖስ ላይ የአየር ድብደቦች እየተካሄደ ባለበት ሁኔታ ስለ ሰላም ማውራት ፍጹም ሞኝነት መሆኑን ነው በርካቶች ሊባኖሳውያን የሚገልጹ። ይህ የአሁኑ የአሜሪካ አመቻቸችው የተባለው የሰላም ስምምነት የሰላም ውል ሳይሆን ሙሉ በሙሉ የሊባኖስን መንግስት ያስገደደ የእጅ መስጠት ውል ነው ሲሉም በምሬት የሚተቹት ጥቂቶች አይደሉም። ይህ የቤይሩት ህዝብ ድምጽ የአሜሪካው ፕሬዚዳንት ትራምፕ የቀየሱትን ስልታዊ ስሌት ስብራት እየገጠመው እንደሆነ የሚያሳይ ነው። ትራምፕ ወደ ዋይት ሃውስ ከመጡ ጀምሮ ታሪካዊ የተባለ የመካከለኛው ምስራቅ የሰላም ስምምነት በመፈረም ስማቸው በታሪክ ማህደር ለማስፈር ከፍተኛ ጉጉት ነበራቸው። ለዚህም ስኬት ሲሉ የሊባኖስና የደቡባዊ ግንባርን ቀውስ ለብቻውን በመነጠል ከእስራኤል መንግስት ጋር በመሆን የሂዝቦላህን ወታደራዊ ክንፍ የሚሰበር የተኩስ አቁም ስምምነት በሊባኖስ መንግስት ላይ ለመጫንን ሙከራ አድርገዋል። የትራምፕ ስልተ ቀመር የሂዝቦላህ ተዋጊዎች ከሊታኒ ወንዝ በስተሰሜን እንዲሸሹ፣ የጦር መሳሪያቸውን እንዲያስረክቡ፣ ትጥቃቸውን እንዲፈቱና የሊባኖስ መደበኛ ጦር ብቻ አካባቢውን እንዲቆጣጠር የሚያስገድድ ነበር። ይሁን እንጂ ትራምፕ ይህንን ቀውስ ከታላቁ የኢራን ሁለንተናዊ ድርድር ነጥሮ ለማየትና ሂዝቦላህን በብቸኝነት ለመምታት ያደረጉት ጥረት በመሬት ላይ ካለው የሊባኖስ ነባራዊ ማህበራዊ ሀቅና ከሂዝቦላህ የፖለቲካ መዋቅር ጋር ተጋጭቶ ሙሉ በሙሉ እንደከሸፈባቸው ይገለጻል። የነጩ ቤተ መንግስት አስተዳደር ሂዝቦላህ ለአንድ ዓመት በዘለቀው ተከታታይ የጦርነት ሂደት ላይ ድካም ውስጥ መግባቱ፣ የአመራሮቹ መገደልና በሊባኖስ ህዝብ የውስጥ ጫና ሳቢያ ስምምነቱ ለመቀበል ይገደዳል የሚልም የተሳሳተ ግምት እንደነበራቸው ይገለጻል። ነገር ግን ሂዝቦላህ በኢራን ዲፕሎማሲያዊና ወታደራዊ ድጋፍ በመተማመን የዋሽንግተንን ስሌት እንዳበላሸ ነው አሁን እየተዘገበ የሚገኘው። በዋሽንግተን የተደረሰውና እስራኤል ከሊባኖስ መንግስት ጋር የተስማማችበት የአሁኑ ሰነድ ይዘቱ ሲፈተሽ የሂዝቦላህ ታጣቂዎች ከእስራኤል የጋራ ድንበር ጀምሮ እስከ 30 ኪሎ ሜትር ማለትም ወደ 19 ማይል ርቀት ላይ ወደሚገኘው የሊታኒ ወንዝ ድረስ ያለውን ስልታዊ ቀጠና ሙሉ በሙሉ ለቀው እንዲወጡ ያስገድዳል። በአሁኑ ወቅት በእስራኤል እግረኛና የምድር ጦር ተይዞ የሚገኘው ይህ ሰፊ አካባቢ ወደፊት የሊባኖስ መደበኛ ጦር ሰራዊት ብቻ በብቸኝነት እንዲቆጣጠረውና ከሀገሪቱ ህጋዊ መዋቅር ውጭ ያሉ ማናቸውም መንግስታዊ ያልሆኑ ታጣቂዎች እንዳይገቡበት የሚከለክል ልዩ የፓይለት ዞን ሆኖ እንዲዋቀርም ታስቧል። አሜሪካ ይህንን አዲስ የደህንነት ቀጠና የመፍጠርና የመምራት ሂደትን በበላይነት ለመደገፍም ቃል የገባች ቢሆንም በተግባር ግን ይህ ስሱ ቀጠና እንዴት እንደሚሰራ፣ ታጣቂዎቹ መውጣታቸውን ማን እንደሚያረጋግጥ ወይም የትኞቹ ከተሞች ላይ የሙከራ ቀጠኖቹ እንደሚከለሉ የሚያሳይ ምንም አይነት ካርታ፣ ስዕላዊ መግለጫ ወይም ዝርዝር ማብራሪያ በስምምነት ሰነዱ ላይ እንዳልተካተተ ተነግሯል። የአሻሚ የአሜሪካ ዲፕሎማሲያዊ ጥረት ባለፈው ሰኞ ዕለት ከተደረሰው ከፊል ስምምነት የቀጠለ ሲሆን በወቅቱ የሊባኖስ መንግስት እስራኤል ዋና ከተማዋን ቤይሩት ከመደብደብና ንጹሃንን ከመግደል እንዲቆጠብ፣ በምላሹ ደግሞ ሂዝቦላህ በእስራኤል ሰሜናዊ ግዛቶች ላይ የሚያደርገውን የሮኬት ጥቃት እንዲያቆም ጠይቆ ነበር። ሁለቱ ወገኖች ይበልጥ ሁሉን አቀፍና ዘላቂ የሆነ የሰላም ስምምነት ላይ ለመድረስ ደግሞ ሰኔ 22 ቀን 2026 እንደ አውሮፓውያኖች አቆጣጠር በድጋሚ ለመገናኘትና ይፋዊ ውይይት ለማድረግ ቀጠሮ የያዙ ቢሆንም የሂዝቦላህ ፍጹም አሻፈረኝ ባይነት ግን ይህንን ቀጠሮ ትርጉም አልባ እንዲሆን ያደርገዋል። የሊባኖስ መንግስት ከእስራኤል ጋር ወደዚህ አልፎ አልፎ ወደሚደረግ የሰላም ውይይት በመግባት ሂዝቦላህ በሀገር ውስጥ ባለው የሰብአዊ ቀውስና በህዝባዊ ግፊት ሳቢያ ሰላምን በብቸኝነት እምቢ ለማለት ይቸገራል የሚል ስልታዊ ግምት ሰንቆ የነበረ ቢሆንም የኢራን ይፋዊ ፖለቲካዊ ድጋፍ የያዘው የሂዝቦላ ጽኑ አቋም ግን ያንን የመንግስትን ተስፋ ሙሉ በሙሉ እንዲከሽፍ አድርጎታል። ይህ ካርታ እንዲሁም ግልጽ አፈጻጸም የሌለው የፓይለት ዞን ዲዛይን በራሱ የስምምነት ደካማነት የሚያሳይ ትልቅ ማረጋገጫ ነው ሲሉም የክልሉ ወታደራዊ ተንታኞች አሁን እየተከራከሩ ይገኛሉ። እስራኤል የምድር ጦሯን ከሊታኒ ወንዝ በስተደቡብ በኩል አሰልፋ ባለችበት በአሁኑ ሰዓት ሂዝቦላ ተዋጊዎችን እንዲያስወጣ መጠየቅ በመሬት ላይ ያለውን ወታደራዊ ሀቅ ያላገናዘበና የተኩስ አቁም ሂደቱ ገና ሳይጀመር እንዲሰበር ያደረገም ትልቅ እንቆቅልሽ ነው ሲሉም እየተደመጡ ይገኛሉ። የሊባኖስ መደበኛ ጦር የራሱ የሆነ የትጥቅና የሰው ኃይል እጥረት ባለበት ሁኔታ የሂዝቦላህን ክፍተት ተክቶ ሙሉ ቁጥጥር ያደርጋል ተብሎ መታሰቡም አሜሪካ በመሬት ላይ ያለውን ተጨባጭ እውነታ ወደ ጎን በመተው የራሷን ዲፕሎማሲያዊ ድል ምስል ለመፍጠር የቸኮለችበት መዋቅር መሆኑን ያስገነዝባል ተብሏል። በመሆኑም ይህ የዋሽንግተን ምስጢራዊ ሰነድ የሊባኖስን ሉዓላዊነት የሚያስከብር ሳይሆን በተዘዋዋሪ የእስራኤልን የደህንነት ፍላጎት ብቻ ያማከለ በመሆኑ የሂዝቦላህ መሪው ናኢም ቃሲም ድርድሩን ውርደት ነው ብለው እንዲጠሩት ትልቅ ምክንያት እንደሆነም እየተገለጸ ይገኛል። ወደዚህ አጠቃላይ ቀውስ ማጠንጠኛና መሰረታዊ ጥያቄ ስንሸጋገር ደግሞ የሊባኖሱ ሂዝቦላህ ቀጥተኛ የኢራን ተኪ ኃይል ወይም ተላላኪ ኃይል ፕሮክሲ መሆኑ ተከትሎ ይህንን ስምምነት ውድቅ ማድረጉ ኢራን ዳግም ታላቅ ጦርነት የመቀስቀስ ፍላጎት እንዳላት ያሳያል በሚል ለሚሰነዘረው ክስ የሚሰጠው ምላሽ ምንድን ነው የሚሉ ጉዳዮች ይነሳሉ። የክልሉ የጂኦፖለቲካ ተንታኞች አሁን እየተከራከሩ ያሉት የኢራን እስላማዊት ሪፐብሊክ በአሁኑ ወቅት የኢኮኖሚ ማዕቀብ ያዛላት የውስጥ ፖለቲካዊና ማህበራዊ ጫና ያለባት ሀገር በመሆኗ ከእስራኤልም ሆነ ከአሜሪካ ጋር ወደሚደረግ ቀጥተኛ ይፋዊና ሁሉን አቀፍ ጦርነት ውስጥ መግባት ፍጹም
አትፈልግም የሚል ሐሳብን ያነሳሉ። ይሁን እንጂ ኢራን በአሁኑ ወቅት የምትከተለው ዋና ስትራቴጂ ቁጥጥር የሚደረግበት ግጭት ወይም ወታደራዊ ቁርኝነቱን ሳያላሉ የጦርነት ስጋቱን ጠብቆ ማቆየት የሚባለውን ረቂቅ መርህ ነው ይላሉ። ኢራን ሂዝቦላህን በሊባኖስ ምድር ላይ በማንቀሳቀስ የእስራኤልን ትኩረትና ወታደራዊ ኃይል በሰሜናዊ ድንበር ላይ በመጥመድ የራስዋን የሀገር ውስጥ ደህንነት ጋሻ ጽንታ ለማቆየትን ትሻለች ይላሉ። ስለሆነም ነው ኢራን የምትፈልገው እውነተኛና አውዳሚ ጦርነት ሳይሆን በጦርነት ስጋት የታጀበ ዲፕሎማሲያዊ ድርድርን የበላይነት ወስዳ መምራት ነው ይላል። ዶናልድ ትራምፕ አስተዳደር ከኢራን ጋር በሚያደርገው የሰላም ንግግር ላይ የኢራንን የኒውክሌር መርሃ ግብር ማዕቀፍ ለመገደብና የቀጠናው ተጽዕኖ ለመቀነስ በሚያልምበት በአሁኑ ወቅት ኢራን ሂዝቦላህን እንደ ትልቅ የመደራደሪያ ካርድ ወይም ሌቨሬጅ የተጠቀመችበት ትገኛለች። ሂዝቦላህ የአሁኑን የተኩስ አቁም ስምምነት ሙሉ በሙሉ ውድቅ እንዲያደርግ በጀርባ ሆናም በመደገፍና የውጭ ጉዳይ ሚኒስትሯ አባስ አራግቺም በመላክ የቤይሩትን ቀይ መስመር በማስመር አሜሪካ መካከለኛው ምስራቅ እውነተኛ ሰላም እንዲሰፍንበት የምትፈልግ ከሆነ በኢራን ፍላጎት በሚረቅ ውልና ደንብ መሰረት መደራደር እንዳለባት ግልጽ መልእክትን ለማስተላለፍ እየጣሩ ነው የሚገኙ። እዚህ በእንዲህ እንዳለ አሜሪካ ይህንን የሊባኖስ ስምምነት እንደ ትልቅ ስኬት በመጠቀም ከኢራን ጋር ለምታደርገው ሰፊ የሰላም ድርድር እንደ ማጎዶ ለመጠቀም ማለሟም የሚታወቅ ነው። ነገር ግን አብዛኛውን የሊባኖስ ህዝብ የሂዝቦላህን ወታደራዊ አካሄድና የኢራን ጣልቃ ገብነት በግልጽ ባይደግፍም፣ በሌላ በኩል ደግሞ ለእስራኤል ወረራና ወታደራዊ ጣልቃ ገብነት ምንም አይነት አዎንታዊ ስሜት ወይም ድጋፍም የለውም። ሂዝቦላህ ይህንን ስምምነት ውድቅ በማድረግና ከቴህራን የሚመጣለትን ዲፕሎማሲያዊ ከለላን በመጠቀም ራሱን በሊባኖስ ህዝብ ፊት የእስራኤልን ወረራ መመከት የሚችል ብቸኛ የሀገር መከላከያ ኃይል አድርጎ ለመሳል የሚረዳውን የፖለቲካ ትርፍ እያሰላ ይገኛል። ይህ የሺያ ሙስሊም ሚሊሻ የፖለቲካ ፓርቲና ማህበራዊ ንቅናቄ ከሊባኖስ መደበኛ ሰራዊት የላቀና ጥራት ብቃትም ያለው ወታደራዊ መዋቅር በኢራን ድጋፍ የገነባ በመሆኑ ከአጋሮቹና ከደጋፊዎቹ የሚመጣለትን ይሁንታ በመጠቀም ፍልሚያውን የመቀጠል ፍላጎት እንዳለው ይገለጻል። በመሆኑም የኢራን ስልታዊ ስሌት የሚመነጨው ከራሷ ህልውና ጥበቃ ነው። ትራምፕ የሊባኖስን ጉዳይ ከኢራን አጠቃላይ ድርድር ለመነጠል ያደረጉትን ሙከራ የከሸፈውም ለዚሁ ነው። ኢራን በቀጠናው ያለዋትን ተላላኪ ኃይሎች መምታት ማለት የኢራንን የመከላከያ ግንብ ማፍረስ ማለት እንደሆነ ስለምታውቅ በሊባኖስ ላይ የሚደረግ ማንኛውም የተናጠል ስምምነት በሂዝቦላህ በኩል እንዲከሽፍ ትሰራለች። አባስ አራግቺ ቤይሩት ከተጠቃች ጦርነቱ በሙሉ ኃይል ያገረሻል ሲሉ ለሂዝቦላህ የተሰጠው ወታደራዊ ዋስትና ብቻ ሲሆን አሜሪካ በሊባኖስ መንግስት ላይ የምታደርገውን ጫና ለመግታት የተሰላ ፖለቲካዊ ቁማርም ነው። በዲፕሎማሲው ጠረጴዛ ላይ ስምምነቶች ሲፈርሱና አዳዲስ የፖለቲካ ቀይ መስመሮች ሲሰመሩ በመሬት ላይ ያለው የወታደራዊ ግጭት እውነታ ግን እጅግ አውዳሚ በሆነ መልኩ ንጹሃንን መቅጠፉ ቀጥሏል። የሊባኖስ ፕሬዝዳንት ጆሴፍ አውን አዲሱ የተኩስ አቁም ስምምነት በሚመለከታቸው አካላቱ የመጨረሻ ይሁንታ ካገኘ በ24 ሰዓታት ውስጥ በተግባር ሊተገበር ይችላል የሚል ተስፋ ቢሰነዝሩም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ግን ያንን ተስፋ ወዲያውኑ እንዲከሽፍ አድርጎታል። ካትዝ በሰጡት ይፋዊ መግለጫ የእስራኤል መከላከያ ኃይል በደቡብ ሊባኖስ አካባቢ ያሉትን የሂዝቦላህ መሰረተ ልማቶችና ወታደራዊ ይዞታዎች በሙሉ ለማፍረስና ለማጥፋት ሲል ለጊዜው በመሬት ላይም ሆነ በአየር የሚሰነዝረው ከባድ ጥቃትና ወታደራዊ ዘመቻ ያለምንም መቆራረጥ አጠናክሮ እንደሚቀጥል ገልጿል። የወታደራዊ መሪው ማረጋገጫ በመሬት ላይ ወደ ከባድ የደም መፋሰስ የተቀየረ ከሆነ ደግሞ በሊባኖስ የተለያዩ ከተሞች ላይ የእስራኤል የጦር አይሮፕላኖች የቦምብ ናዳ ማውረዳቸውን የሚቀጥሉ ይሆናል። በሊባኖስ የመንግስት የዜና ወኪል በኩል የወጡ ይፋዊ መረጃዎች የሚያመላክቱት በእለቱ ብቻ የተኩስ አቁም ስምምነት ተደርጓል በተባለበት እለት ብቻ በእስራኤል የአየር ኃይል በተሰነዘሩት ተከታታይ ጥቃቶች በባቃ ቫሊ በምትገኘው ሶሆሞር ከተማ የ5 ንጹሃን ዜጎች ህይወት በአንድ ጀንበር ስለማለፉ ተነስቷል። ከዚህ በተጨማሪ በታሪካዊቷ የጢሮስ ከተማ አቅራቢያ በምትገኘው ማሩብ በተባለች ትንሽ መንደር ውስጥ በአንድ የሲቪል ሞተር ሳይክል ላይ በተፈጸመ የሰው አልባ አውሮፕላን ጥቃት ሌላ ሰው የተገደለ ሲሆን የሊባኖስ የጤና ሚኒስትር ባወጣው አስቸኳይ መግለጫ ደግሞ በሶሆሞር በማስካንና በአረብ አልጃሊል ከተሞች ላይ በተደረጉ አሰቃቂ ጥቃቶች በአጠቃላይ የሟቾች ቁጥር ወደ 8 ማደጉና ከ15 በላይ ሰዎች ከባድና ቀላል የአካል ጉዳት ደርሶባቸው ወደ ሕክምና ተቋማት መወሰዳቸውን አረጋግጧል። ይህ ሁሉ ደግሞ የተኩስ አቁም ስምምነት ኢፌክቲቭሊ መተግበር ጀምሯል በተባለበት ሰዓት ነው። ዛሬ የምንገኝበት አደገኛ የጦርነት አፋፍና የዲፕሎማሲው ስብራት በአንድ ጀንበር የመጣ ሳይሆን ለወራት የዘለቀውና መላውን የመካከለኛው ምስራቅ ቀጠና ያናወጠው ሰፊ የታሪክ ማህደር ፍጻሜ የሌለው ውጤት ነው። ሊባኖስ በአሜሪካ በእስራኤልና በኢራን መካከል ወደሚካሄደው ወደዚህ ቀጥተኛና አውዳሚ የፕሮክሲ ጦርነት አዙሪት ውስጥ ሙሉ በሙሉ የገባችው እንደ አውሮፓውያን አቆጣጠር መጋቢት 2 ቀን 2026 ሂዝቦላህ የኢራንን ጠቅላይ መሪ ለገደለው የእስራኤል ጥቃት ከባድ በቀል ለመበቀል በሚል በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል ሰሜናዊ ግዛቶች መተኮስ በጀመረበት ወቅት ነበር። እስራኤልም ለዚህ ጥቃት የሰጠችው ምላሽ እጅግ የበረታ የነበረ ሲሆን በመላው ሊባኖስ ላይ የአየር ላይ የቦምብ ናዳ በማውረድ የአመራር መዋቅሩን በመምታትና በደቡብ በኩል የምድር ወረራን በመጀመር ሀገሪቱን ወደ ፍርስራሽነት ለመቀየር ዘመቻዋን ጀምራለች። ቀደም ሲል ሚያዝያ 16 ቀን አውሮፓውያን አቆጣጠር 2026 በአሜሪካ አድራዳሪነት የተደረገው የመጀመሪያው የተኩስ አቁም ስምምነት በተግባር ላይ ሳይውል መፍረሱን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል የጦር
ጥቃቱን ይበልጥ እንዲያጠናክርና ወደ ሊባኖስ ምድር ዘልቆ እንዲገባ ማዘዛቸው የኢራንን ስልታዊ ስሌት ይበልጥ ወደ ጦርነት አፋፍ እንዲገፋና የዛሬውን ቀውስ እንዲወልድ አድርጎታል። ይህ የወራት ጦርነት ያስከተለው ሰብአዊ ኪሳራ ደግሞ እጅግ ዘግናኝ ነው። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ በሊባኖስ የጤና ሚኒስቴር ይፋዊ መረጃ መሰረት ቢያንስ 3526 ሰዎች የተገደሉ ሲሆን ይህ ቁጥር በሲቪሎችና በሂዝቦላ ተዋጊዎች መካከል ያለውን ልዩነት በግልጽ እንደማይለይ የሚያሳይ ነው። የተባበሩት መንግስታት ድርጅት በኩል በወጣው አስቸኳይ መግለጫ ከማንኛውም ጊዜ በላይ ከ1 ሚሊዮን በላይ ሊባኖሳውያን በሀገር ውስጥ ተፈናቃይ ሆነው መመዝገባቸውና የእስራኤል ጦር የሚሰጠው አስገዳጅ የመልቀቂያ ትዕዛዝም የሀገሪቱን 1/8 ክፍል ሙሉ በሙሉ እንደሚሸፍን ነው እየገለጸ የሚገኝ። ይህ ባለበት ሰዓት ነው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሰጡት አዲስና ቀጥተኛ የጦርነት ማስፈራሪያ በአሜሪካ የተመቻቸውን የተኩስ አቁም ስምምነት ሙሉ በሙሉ እንዲከሽፍ ከማድረጉም በላይ መላውን ቀጠና ወደማይወጣበት አጠቃላይ ጦርነት ሊከተው እንደሚችል ዓለም አቀፍ ተንታኞች በከፍተኛ ስጋት እየገለጹ የሚገኙ። የዛሬው ሰፋ ያለው ቆይታችን እንደሚያሳየን ከሆነ ኢራን ፍላጎቷ ዳግም ታላቅና ቀጥተኛ ጦርነት እንዲቀሰቀስ ሳይሆን የጦርነት ስጋትና የሂዝቦላህን ወታደራዊ ካርድ በመጠቀም የአሜሪካን የዲፕሎማሲ የበላይነት በመስበር የኢኮኖሚ ማዕቀቦችን እንዲነሱላት በማድረግና በቀጠናው ያላትን የኃይል ሚዛን አስከብራ ከጦርነቱ መውጣት ነው የኢራን ፍላጎት ወደሚል ድምዳሜ ለመድረስ እንችላለን። ነገር ግን ይህ በጦርነት እሳት የመጫወትና የፖለቲካ የበላይነት የመቀማት ስልት በእስራኤል በኩል ባለው ግትርነትና በአባስ አራግቺ የቤይሩት ቀይ መስመር ሳቢያ ሳይታሰብ ከቁጥጥር ውጪ ሆኖ ወደ እውነተኛ አጠቃላይ ክልላዊ ጦርነት ሊቀየር የሚችልበት እድልም እጅግ ሰፊ ሆኗል። በመጨረሻ ላይ አንድ ጉዳይ አንስተን ልዩ ጥንቅራችን ስናጠቃልል የዶናልድ ትራምፕ የሰላም ፍላጎት የእስራኤል የደህንነት ስጋትና የኢራን ስትራቴጂካዊ የበላይነት ሽኩቻ በመሬት ላይ ያለውን የሊባኖስን ንጹህ ህዝብ ህይወትና የወደፊት እጣ ፋንታ ገደል ውስጥ እየከተተው ነው የሚገኘው የሚል ነጥብ እናገኛለን። የዛሬው ልዩ ጥንቅራችን እዚህ ላይ ያበቃል። መጪው ጊዜ ለሊባኖስ የሰላም አየርን ይዞ ይመጣል ወይስ የኢራን ቀይ መስመሮችን ተሻግሮ መላውን መካከለኛው ምስራቅ ወደሚያነድ ታላቅ እሳትነት ይለወጣል የሚለው ጥያቄ ግን ለታሪክና ለቀጣይ ፕሮግራሞች አስቀምጠ ነው እዚህ ላይ እንሰናበታለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ ቀን በሌላ ቪዲዮ እስክንገናኝ ድረስ በቸር ቆዩኝ። ሰላም።